አማራ በታሪኩ በዚህ ልክ ተላላኪ ሲሆን አይተው እንደማያውቁ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። አቶ ተመስገን ጥሩነህ ባህር ዳር ከተማ ባደረጉት ንግግር ነው አማራ ተላላኪና ባንዳ ሆኗል ሲሉ በግልጽ የተደመጡት። የክልሉን ወቅታዊ ሁኔታ የተመለከተ ማብራሪያ የሰጡት ምክትል ጠቅላይ ሚኒስትሩ በአማራ ታሪክ ውስጥ ባንዳ ሊኖር ይችላል፣ እንደዚህ ግን ተላላኪ ሲሆን አይተው እንደማያውቁ ይናገራሉ። ከምን ጋር የተገኘ ሰሊጥ አብረ ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያን መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዛ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ሁለተኛ የክልሉ የፖሊስ ኃይል የተደራጀው የፖሊስ ኃይልም ይሁን መደበኛው የፖሊስ ኃይል የጀመራችሁት ሪፎርም እጅግ አስፈላጊና ወቅት ይሄውን ርዕሰ ጉዳይ መነሻ በማድረግ የአማራን ህዝብ የአርበኝነትና ባንዶች ከታሪክም ከተረክም እንቃኛለን። የዝግጅቱ መጨረሻ ላይ ደግሞ ስለ አቶ ተመስገን ጥሩነህ ያገኘነውን ተጨባጭ መረጃ እናጋራችኋለንና አብራችሁን ቆዩም። ባንዳ የሚለው ቃል አግባብነቱ ለህዝቡ ነው ይላሉ ፈላስፎች። ህዝቡ ይዤዋለሁ ከሚለው ህዝባዊ ዓላማ የተነጠሉና ህዝቡ ጠላት ለሚለው ኃይል የሚሰራ አካል ሁሉ ባንዳ የሚለው ስም ይሰጠዋል። በተቋማትና የኃይል አስተላለፍ ልዩነት ውስጥ ባሉ ኃይሎች ደግሞ ቃሉ ለሁለቱም የሚያገለግል ቃል ነው። ባንዳ ማለት ክህደትን የሚገልጽ ቃል ሲሆን እንደነ ምንዳራለው ዘውዲ አይነት ፈላስፎች ደግሞ ባንዳ ማለት በጣም ትንሽ ጭንቅላት ላይ የተቆለለ ትልቅ ሆድ ማለት ነው በሚል ይተረጉሙታል። የሆነ ሆኖ አማራ በታሪኩ ሁለቱንም አይነት ሰዎች ያወጣ ታላቅ ማህበረሰብ ነው። ባንዳ የሚባለውን ግለሰብም ሆነ አርበኛ የሚባሉትን ግለሰቦች ከአብራኩ ያወጣ ሀገር የገነባ ዛሬም ለሀገር ግንባታ ሂደት ነጭ ላቡን ጥቁር ደሙን እያፈሰሰ ያለ ታላቅ ህዝብ ነው። በሀገር ግንባታ ታሪኩ ውስጥ ባንዳ ተሹሞ አርበኛ ሲሰቀል ቁጭ ብሎ የተመለከተ ትንግርተኛ ህዝብም ጭምር ነው አማራ። የኢፌዴሪ ምክትል ጠቅላይ ሚኒስትር ከምን ተነስተው አማራ በታሪኩ ባንዳ ሆኗል እንዳሉ ማወቅ ባይቻልም ህዝብን በወል መሳደብ ግን ትልቅ ፖለቲካዊ ኪሳራ መሆኑን መናገር ለቀባሪው ማርዳት ነው። የአማራ ህዝብ ይህ ስልጣኔ ማዕከል፣ የሀገር ግንባታ ማዕከል፣ የአርበኝነት ማዕከል ጭምር ነው። ሰሞነኛው የብልጽግና ፓርቲ ቃላቶች ባዳና ባንዳ የሚሉ ናቸው። ጠቅላይ ሚኒስትር አብይ አህመድ ባዳ የሚወርህ ባንዳ ይዞ ነው ሲሉ መደመጣቸው የቅርብ ጊዜ ትውስታ ነው። እኒሆን ቃላት ሙሉ ለሙሉ በመጠቀም ንግግር ያደረጉት ምክትላቸው አቶ ተመስገን ጥሩነህ በበኩላቸው የአማራን ህዝብ ባንዳ የሚነዳቸው ባዳዎች ሆናችኋል ብለዋል። የክልላችንን አናት የመታን እኮ ስፔሻል ፎርስ የራሳችን አይደለም ለሀገር ተውትና ለራሱ ለክልሉ ውስጥ ጠንቅ የሆነ ያጋል ፖሊስ በዲሲፕሊን መገንባት አለበት፣ ከጽንፈኝነት የጸዳ መሆን አለበት የምንለው ለዚያ ነው። ሁለተኛው ጎጠኝነት ጽንፈኝነት የወለደው ሊሆን ይችላል። ባለፈው የነበረው 30 ዓመት ስርዓት ኢትዮጵያን ለመጥራት የሚጸየፍ የሀገር መሪ እግዚአብሔር ያሳያችሁ። የመዝቀጥ የመጨረሻው ነገር የምትመራውን ሀገር አሟልተህ ስሙን አለመጥራት። ተመለሱና ቪዲዮውን የድሮች ጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል ሀገር እየመሩ አይ የባህር በር እኮ በዚህ በኩል የሸረፍነው አማራ የሚባል እንዲናደድ ነው እኛን ስለማይወደን በድፍረት ያው የወጡ ሪከርዶች ሁላችሁም አዳምጣችኋቸዋል። ካላዳመጣችኋቸው አዳምጧቸው። ባንዳና ባንዳነት በብዙ ኃይሎች ዘንድ እየተወገዘ ድርጊት ነው። በርካታ ትርጉም የሚሰጠው ውግዝ ድርጊት ነው። ዳሩ ግን የቱንም ያክል የተወገዘ ተግባር ቢሆን ቅሉ በየዘመናቱ ባንዶች ሲወጡ፣ ባንዶች ሲሾሙ፣ ባንዶች ሲከብሩ ይስተዋላል። ባንዳነት ትርጉሙ ከሰጡ ፖለቲከኞች መካከል አቶ ክርስቲያን ታደለ ጸጋዬ በሰሜን ኢትዮጵያው ጦርነት ወቅት ባንዳ ማለት አርበኛን ቀርቶ ሆዱን አሸንፎ የማያውቅ ከንቱ ፍጥረት ማለት ነው ሲሉ ተደምጠዋል። በእርግጥ ባንዳ በታሪኩ ራሱንም ጠላቱንም አሸንፎ ያውቃል ማለት አይደለም። በተመሳሳይ መልኩ ኤፍሬም እሸቴ ሁሉ ጻድቅ በጊዜ ርትዑ እንዲሉ የሀገራችን ሊቃውንት በደግ ጊዜ ሁሉ ጻድቅ ነው፣ በሰላም ጊዜ ሁሉ ጀግና ነው፣ በደግ ዘመን ሁሉ ሃይማኖተኛ ነው፣ በጥጋብ ዘመን ሁሉ ቸር ነው፣ በደስታ ዘመን ሁሉ ወዳጅ ነው፣ በጤና ዘመን ሁሉ ጓደኛ ነው፣
ጊዜ ሲገለበጥስ ስለ እምነቱ ሰው መከራ በሚቀበልበት ዘመን ሰማዕት ለመሆን የሚፈቅደው ጥቂት ነው። በጦርነት ወቅት ጀግናው ትንሽ ነው። በረሃብ ዘመን አዛኝ ሰው ጥቂት ነው። በሐዘን ጊዜ ወዳጅ ማግኘት ከባድ ነገር ነው። ጤና ሲርቅና በሽታ ሲመጣ የሚደግፍና ቀና የሚያደርግ ማግኘትም እንዲሁ ከባድ ነው ይላሉ ማርክ ትዌን የተባሉ የፈረንጅ ሊቅ። እንዲህ ብለዋል። በለውጥና በነውጡ ወቅት አርበኛ ውድ ነገር ነው። አርበኛ ጀግና ነው፣ ግን ማንም አይወደውም። ሁሉም ፊቱን የሚቋጥርበት ሰው ነው። አርበኛው ያነገበው ዓላማ ሲሳካ ግን የጠሉት ሁሉ ይከተሉታል። ከዚያ ወዲያማ አርበኛ መሆን ዋጋ ስለማያስከፍል ሁሉ አርበኛ ይወዳል፣ አርበኛ ይሆናል ይላሉ። አርበኝነት ጀግንነት ነውና አርበኞች በቀላሉ አይገኙም። ግንባራቸውን ለጥይት፣ ደረታቸውን ለጦር፣ ጀርባቸውን ለግርፋት ያዘጋጁ ሰዎች በእርግጥ አርበኞች ናቸው። ነገር ግን እነርሱ በጥይት አይደለም ለሚሞቱት፣ እነርሱ በጦር ሜዳ ለሚወጉትና ለሚረግፉት ሀሳባቸው ብቻ የሚያስፈራቸው ብዙዎች ናቸው። ግን ባንዳ የሚላቸው የለም። አርበኝነት በሀሳብ ደረጃ ቢወደድም በየዘመኑ የነበሩ አርበኞች ግን ይወደዱ ነበር ማለት አይቻልም። አርበኛው የሚወደደው እርሱ የቆመለትና የሞተለት ዓላማ ሲሳካ ብቻ ነው። ያን ጊዜ በከንፈር መጠጣ፣ በዘፈን ድርደራ፣ በመቃብር ሙሾ የሚያመሰግነው አያጣም። በቁሙ የገፋው ሲሞት ያነሳዋል። አጼ ቴዎድሮስ እጅግ የተደነቀ ንጉሥ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ እንበለው እንጂ መጀመሪያውኑ ብቻውን እንዲሞት የፈረድንበት እኛው ነን በሚል ይቆጫሉ። እንግሊዞቹን መርተን መቅደላ ተራዳ ግድ ያደረስናቸው እኛው ነን። በተለይ አገር ምድሩን በመገዘት ብቻውን እንዲቆም በማድረጉ ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቀደማት ነበር ማለት አይቻልም። ታዲያ በግዝትም በዘመናቸው ብቻቸውን እንዲቆሙም ካደረግናቸው በኋላ ሲሞት በዘፈን ያሞገስነው እኛው ነን። ታሪክ ራሱን በመደጋገም እንደ ኢትዮጵያ የነገሰበት ሀገር ያለም አይመስልንም። አጼ ቴዎድሮስ ህዝባዊ ባንዳነት ገጥሟቸው ለሚያከብሯት ሀገርና ለሚያከብሩት ህዝብ ሲሉ አንድያ ነፍሳቸውን ነጥቀዋል። ከበርካታ መቶ ዓመታት በኋላ ደግሞ በላይ ዘለቀ የተባለ የተመስገን ጥሩነህ ቀየ ሰው ተነሳ። ታዲያ ህዝቡ ወንድ ማን እንደ በላይ ይበል እንጂ በላይ ዘለቀ መሃል ከተማ ላይ ሲሰቀል ማንም አልታደገውም። በላይ ዘለቀ ሲሰቀልም ተሰቀለ ሲሉኝ ዝናሩ ነው ብዬ፣ ተሰቀለ ሲሉኝ ጠመንጃው ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ ብለን አለቀስን። አበቃ። ታዲያ 5 ዓመት በዱር በገደሉ የተንከራተቱት አርበኞች ሀገራቸውን ነጻ ወጡ። ባንዶቹም ይጸየፉት የነበረውን አርበኝነት አሞገሱ። ህዝቡም ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ እየገደለሽ በላ በሚል ዜማው ሁኔታውን በስነ ቃል ሰነቀው። አርበኞቹ ከነጻነት ማዕዱ ተገለሉ። የአብዮት ሰማይ እስኪደፋባቸው ድረስ ባንዳዎቹ ተሞገሱ። አገሬውም ድሮስ አርበኝነትን ማን ይጠላል አርበኛን እንጂ በሚል ያሽሟጥጥ ገባ። አርበኝነትን እያሞገስን አርበኛውን እያገለልን ለነጻነት የደማውን ትተን ስለ ነጻነት እንዘምራለን። አርበኝነት የሚጠይቀው ውድ ዋጋ ህይወትን መገበር ከሆነ ከጥንት እስከ ዛሬ ድረስ ይህንን የፈጸሙ አሉ። ይብዛም ይነስም በ5 ዓመቱ የጠላት ወረራ ወቅት የተዋደቁት ብቻ በጅምላ ስም አርበኞች ይባሉ እንጂ አርበኝነትና አርበኞች እንደየዘመኑና በየዘመኑ አሉ። የኢትዮጵያ ድንበር የታጠረው በአርበኛ አጥንትና በአርበኛ ደም ነው። አገሪቱ ዳሩ እሳት መሃሉ ገነት ሆና ከኖረች እሳቱ በበላቸው ሰዎች ደምና አጥንት እንጂ በሌላ በምን ልትገነባ ትችላለችና ነው። ከአርበኝነት ሁሉ ዳሩ እሳት በተባለው የጦርነት አውድማ የሚውሉትን እንጂ መሃሉ ገነት በተባለው ስፍራ የሚኖሩትን የዘመናችንን አርበኞች ማስተዋል አይቻልም። መሃሉ ገነት በተባለው ኢትዮጵያ የሚኖሩ ጋዜጠኞች መሰል አካላት በእርግጥ አርበኞች ናቸው፣ ግን ማንም አያስተውላቸውም። ኢትዮጵያ ውስጥ ጋዜጠኛ መሆን ወይም ከመንግስት ተቃራኒ የሆነ የፖለቲካ ሀሳብ የሚያራምድ ሰው መሆን አርበኝነትን ይጠይቃል። መዘዙን እያየነው ነውና ጋዜጠኛም ሆነ ፖለቲከኛ ባትሆን ነጻ ሰው መሆን በራሱ አርበኝነት ነው። ህሊና አንዳኛ አድርጎ መኖር፣ ክፋትን መጥላት፣ ከመልካም ጋር መተባበር፣ ለደሃ ማዘን፣ ሀገርን መውደድ፣ ያልሰሩበትን ገንዘብ አለመፈለግ፣ ዘረኝነትን መጸየፍ ጭምር በእርግጥ አርበኝነት ነው። ባንዳነት በየዘመኑ አለ ካልን በዚህ ዘመን ያለው ባንዳነት ከሚሞተው ሰው ይልቅ ለገዳዩ ማዘን፣ ያገዳደሉን ትክክለኛነት ለማሳመን ደፋ ቀና ማለት ነው። በርካቶች ገዳይማ ከሞተው ሰው ህይወት ይልቅ ለመግደል ስለጠፋው ጥይት መቆርቆሩ የታወቀ ነገር ነው ይላሉ። በዚህ ዘመን ካስኮ እስከ አሶሳ ከደብረ ዘይት እስከ ሀሮማያ ድምጻቸውን የሚያሰሙ ልጆች አርበኝነት ያስገርመኛል ይላሉ። በተመሳሳይ መልኩ አንዲት ወረቀት በጻፈ እጃቸው ብቻ በካቴና የሚታሰሩት ጦማሪያንና ጋዜጠኞችም
የሚከፍሉት ዋጋ ልብን የሚገዛ የአርበኝነት ዋጋ ነው። ብረት ካነገበው ደፋር ነኝ ባይ ይልቅ በፈገግታ አንገታቸውን ደፍተው በየፍርድ ቤቱ የሚቆሙት ሰዎች ጀግንነት ያስደንቀኛል የሚሉ ጸሐፍትም በርካቶች ሆነዋል። ሁለት ጸጉር አብቅሎ ገራፊዎቹን ከሚያሰማራው ሽማግሌ ይልቅ ግርፋቱን ለሚታገሱት ወጣቶች ክብር አለኝ ያሉን አንድ አድማጫችን በብዙ ወንጀል ከተበላሸ አረጋዊነት ይልቅ በንጽህና የተጌጠ ወጣትነት ይማርከኛል ሲሉ አክለዋል። መጽሐፍ ቅዱስ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለአእምሮ ነው ይላል። በኢትዮጵያ ነባራዊ ሁኔታ ታላቁ መጽሐፍ ውስጥ የተገለጸውን ጥበብ የሚኖሩ ሰዎች እልፍ ናቸው። ምክትል ጠቅላይ ሚኒስትሩ ከላይ ከተባሉት መካከል በአንድ አለሚለው ትርጉም የትኛውን አግባብነቱ ወስደው እንደሆነ በግልጽ ባይታወቅም አማራ በታሪኩ እንደዚህ ተላላኪ ሲሆን አይተውት እንደማያውቁ ይናገራሉ። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋናቅ የራሱን ሕዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ሕዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ሁለተኛ የክልሉ የፖሊስ ኃይል የተደራጀው የፖሊስ ኃይልም ይሁን መደበኛው የፖሊስ ኃይል የጀመራችሁት ሪፎርም እጅግ አስፈላጊና ወቅታዊ ነው። ዛሬ ያየነው ነገር አስደማሚ ነው። ብዙ ቦታዎች የማናየው ነው። ምናልባትም ፌዴራል ፖሊስ ላይ የምናየው ነው። ይህን በዚህ ካነሳ ነው አይቀር የአማራን ሕዝብ የጣሊያን ሊቃውንት ምን ብሎ ይገልጹታል የሚለውን እንመልከተው። ጣሊያንን መምረጣችን እንዲሁ አይደለም። የአማራ ባንዳም አርበኛም በትክክል የተገለጸው የጣሊያንን ወረራ ተከትሎ በመሆኑ ነው። ጦርነቱን የዘገቡ የጣሊያን ጋዜጦች ነጭ ለባሽ ሀበሾች ከላይ ከተራራው እየተወረወሩ ሲወርዱ ከሰማይ እየወረዱ ጥቁር መልአክ ይመስሉ ነበር በሚል ገልጸዋቸዋል። የሩሲያ በኢትዮጵያ ተወካይ አምባሳደር ኤቪጌኒ ቴሬኪን የኢትዮጵያውያን ጀግንነት የአፍሪካ ህዝቦችና መላው ዓለም ጭቆናን እንዲታገል ያበረታታ ነው ማለታቸውም ከዚሁ በመነሳት ነው። አምባሳደሩ በኢትዮጵያ የሩሲያ ልዑክ መሪ የአርበኞችን ቀን አስመልክቶ ለኢትዮጵያ ህዝብ የእንኳን አደረሳችሁ መልእክት ባስተላለፉበት አፍታ የኢትዮጵያ የነጻነት ትግል የዘመናዊ የአፍሪካ ህሌና ውስጥ የተቀረጸ ለትውልዶች የነጻነት ሂደት በር የከፈተ ነው ብለዋል። የኢትዮጵያ ህዝብ ያሳየውን ጀግንነት፣ ልበ ሙሉነትና የማይናወጥ የሀገር ፍቅር ከልብ አድንቀው የመስዋዕትነት ስሜቱን እውነተኛ የሀገር ፍቅሩንና ጽናቱን እንደሚያከብሩም ተናግረዋል። ዓለም በዚህ ደረጃ የሚደነቅበትን ቀጠና የነጻነት መንፈስ ያጎናጸፉ መሪዎች የነበሩት አማራ ዛሬ ባንዳ ነህ ተብሏል። በጉዳዩ ላይ አስተያየቱን ያጋራን አንድ የአማራ ብሔር ተወላጅ ወልዶ አሳድጎ አስተምሮ ሚኒስትር አድርጎ የሚሰደብ ህዝብ ቢኖር አማራ ብቻ ነው ማለቱን አስታውሰናችሁ እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።